ሰላም ሰላም ጤና ይስጥልኝ ቤተሰቦች እንዴት አመሻችሁ? ሰላም አመሻችሁ? እኔ ያለው በጣም ደህና ነኝ። ሰብስክራይብ አድርጉኝ። ዩቲዩብ ቻናል አዲስ ነው አሁኑ ከፈትኩኝ። ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። ቲቲና ጠይቃችሁ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ ጣት ያለው ሁሉን ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። ሰብስክራይብ አድርጉ። እኔ ለእናንተ ሰብስክራይብ አድርጋለሁ። አሳድጉኝ፣ ችግር የለም፣ ግድ የለም። አሳድጉኝ፣ አያስከፍልም፣ ገንዘብ አልጠየቅም፣ ዶላር አልጠየቅም። እኔ አሳድጉኝ፣ ሰብስክራይብ አድርጉኝ። ዛሬ የመጣው ጉዳይ ስለ አብርሽና ስለ ሩታ ስለ ማን ነበር ስሙ? ይሄ ደግሞ ሰውዬው የእሱ ነው መጣው። አንቺ ልጅ አሁን እዚህ ጋር መጀመሪያ አብርሽን ፍቅር ስትጠይቅ ሳት በልመና በውሃና በምሪንዳ ነው ፍቅር ጠየቀሽው። ሁለተኛ ደግሞ ቂጥ ስታወጪ ጥጋብ ጠጋብ ብሎሽ አዳሚ ወንድ ጋር ጀምረሻል። እሱ በዛ ብለን ደግሞ ስንጨፉ ሰዓት ጭራሽ ደግሞ ባልሽ ሚዲያ ላይ ስታስደበድቢ ስታስቆሽሺ ስንታንቋሽሽ ነበረ። እሱ ደግሞ በዛ ብለን ተመለሺ ብለን መከረን ዘከረን አበደን ቀወሰን ሰደበን። እሱ ደግሞ በዛ ብለሽ አነሰ ብለሽ ዳን አፋቀርኩኝ ብለሽ ዳኒ ቤት 15 ቀን ተቀመጠሽ። እሱ የባስ ብለን ጮኸን ተመለሺ ብለን ሰደበን መከረን ዘከረን ሽማግሌ ልከን እምቢ ብለሽ ወደ ቤት መጣሽ። እግሩ ላይ ወርቆ ሌላ ሰው መጣ። ባለቤትሽ ሌላ ሰው ጋር ይሄዳል፣ አንቺ ሌላ ሰው ጋር ትሄጃለሽ። ሁሉም ደግሞ አልፏል። አሁን ተለዩ ብለን ዝምታ መረጠንና ደግሞ ተማልሰሽ መጣሽ። ማንስ መጣሽ? ኢሳቅ መጣሽ። ኢሳቅ ባሌ ነው ብለሽ መጣሽ። ፍቅረኛ ነው ብለሽ ይዘሽ መጣሽ። እጅሽ ያለው ቀለበት አውልቀሽ ኢጃባ ለብሰሽ። ሙስሊም ቤት እኮ መስጊድ እኮ ዝም ብሎ አይገባም። በጣም ነውር ነው። ለሰው እምነት ኤክስፐርት ይኖራችሁ። የራሳችሁ እምነት ስታስከብሩ የሰው እምነት ማከብር አለባችሁ። የራሳችሁ እምነት የሚያስቆሽሽ ሰዎቹ የሰው እምነት ውስጥ ሄዳችሁ ማይደረግ ቦታ ማይፈቀድ ቦታ ሄዳችሁ ተቀምጣችሁ ኢጃብ ስለለበሳችሁ እስልምና እምነት ተከበረ ማለት አይደለም። እስልምና እምነት ማለት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ክርስቲያን እምነት ማለት በጣም ትልቅ ቦታ አለው። መስጊድ ሰው ዝም ብሎ አይገባም። ቤተክርስቲያን ሰው ዝም ብሎ አይገባም። ሁሉም ቦታ አለው። ለመግባት የሚያስፈልግ ሰዎች አሉ። እኛ እኮ ማንታጠብ ቆሻሻ ሰዎች ነን። እኛ ማንታጠብ መስጊድ ውስጥ የሚገቡ ሰዎቹ ምን አይነት ሰዎቹ እንደሆነ ምን አይነት ሼኮች እንደሆነ እናውቃለን። ቤተክርስቲያን ውስጥ መሀል የሚገቡት ምን አይነት ቄስና ምን አይነት መለኮሶች እንደሆነ እናውቃለን። እንዴት ሳትታጠቡ የራሳችሁ ሳታጸዱ አባያ ለብሳችሁ ኢጃብ ለብሳችሁ ለቪዲዮ ብላችሁ እምነት የምታስቆሽሹት? ለቪዲዮ ብላችሁ መስቀል ደብቃችሁ መስቀል አንገታችሁ ደብቃችሁ መስጊድ ገብታችሁ በጣም ነው ከበደኝ። በጣም ከብዶኛል። አነጋገር በጣም ለእናንተ ስራ በጣም ከበደ። ሩታ እባክሽ ተመለሺ፣ ተቆሽሽሻል። በጣም ተቆሽሽሻል። ከአቅም በላይ ተቆሽሽሻል። ተገማምተሻል። ተመለሺ። ይሄ አንቺ የምትሄጅ መንገድ በፍጹም አይዋጣም። ለአንቺ ዛሬ ገንዘብ ሲያምርሽ ወይ ገንዘብ ጣፍጦ ይሆን ይችላል። ነገ ግን እሳት ውስጥ ነው የምትገቢ። እባክሽ ተመለሺ እህቴ፣ እባክሽ ተመለሺ። ፈጣሪን ፍሪ፣ ተመለሺ። እምነት ቀልድ አይደለም። እምነት በእጃባ አይደለም። እምነት ስለ ነጠላ አይደለም። እምነት ስለ አባያ አይደለም። እምነት እግርሽን ድረስ እስከምትለብሽ አይደለም። እምነት ማለት ህይወት ጉዳይ ነው። እምነት ማለት ህይወት ጉዳይ ነው። ኢጃባ ለብሳችሁ የሚሰሩት ፊልም፣ ኢጃባ ለብሳችሁ የሚሰሩት ድራማ
እኔ በጣም ነው የምፈራው። እናንተ እዛ ስሰሩ እኔ በእውነት እንደ እሳት ነው የሚያለበልበኝ። በጣም ነው የምፈራው። በእምነት በጣም ነው የምፈራው። በእምነት ቀልድ አላውቅም እኔ። በእምነት ቀልድ አላውቅም እኔ። ተመለሱ። ሚሰሩ ነገር ሌላ አታችሁ ነው። ከእምነት መሃል ውጡ። ደግሞ ቀልድ ነገር ጌታን አትብሉ፣ እውነት አትበሉ፣ ፈጣሪን አትጥሩ። ሩታ ተመለሺ፣ ሩታ ተመለሺ። በኋላ ገላሽ ሁሉን ትል እስከሚሆን ድረስ ነው እሳት ውስጥ የገባሽ ያለሽው። ተመለሺ። ይሄ መንገድ አንቺ የምትሄጅ መንገድ አያዋጣም። አንቺ የምትሄጅ መንገድ አያዋጣም። ሁለተኛ ደግሞ አልፈልግም ተለያይተናል ብላችሁ ቤቱ ሰርታችሁ ነበራችሁ። ተመለሳችሁ ደግሞ አንቺ ወንድ ጋር ስትሄድ እሱ ተከትሎ ይሄድሻል። አንቺ ጋር እሱ ደግሞ ሴት ጋር ስትሄጂ አንቺ ደግሞ ተከተል ትመጪያለሽ። አንድ ላይ መሆኑ ከፈልጋችሁ እባካችሁ የቤታችሁን ተሰብስባችሁ ተቀመጡ። የቤት ውስጥ ተሰብስባችሁ ተቀመጡ። የሰው አፍ ውስጥ ባትገቡ ጥሩ ነው ብዬ መርጣለሁ። የሰው አፍ ውስጥ የሰው አፍ ማለት የሰው አይን ማለት መርዝ ነው፣ መርዝ ነው የሰው አይን። እባክሽ ተመለሺ። በአብርሽ ላይ ወንድ የሚያጫወት ጨዋታ ብታቆም ይሻልሻል። በኋላ ወዮ ሲባል መድኃኒት የሌለ በሽታ ታገኛለች ከፈጣሪ ቁጣ። በጣም 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 አባዘሽው። በጣም አብዝተሻል። መጥፎ ነው ይሄ በጣም መጥፎ ነው። እንደ ሴት ሁኚ፣ እንደ ሴት ሁኚ። ዛሬ እንደ ጅድ አድርጎ በርቺ በርቺ የሚለው ሰው ነገ ስትወርቅ ማንም አያነሳሽም። የሚያነሳሽ አንድ ቤተሰቦችሽ ነው። የሚያነሱሽ ሁለት ባለቤትሽ ነው። ለባለቤትሽ አንገድፊ፣ ግድ የለም ለባለቤትሽ አንገድፊ። ጀግንነት እንዳታሳይ። ሁሉ ሰው ጀግና ሆን ሳይሆን ሁላችን ጀግና ነን፣ ግን ለትዳር ብለን አንገዳፋን፣ ለትዳር ብለን መስዋዕትነት ከፈለን። እባክሽ አንቺ ልጅ ተመለሺ፣ ተመለሺ ሩታ ተመለሺ። በጌታ የሚሰሙት ሁሉ ለሩታ አድርሷት። ተመለሺ። ምትሄጂ መንገድ አያዋጣሽም። በጣም ነው የሚያዝነው። በጣም ህዝብ ያዘንናለው። አያዋጥም እንደዚህ አይነት መንገድ። ሁለተኛ ደግሞ ባልሽ ማለት ክብር ነው። ባልሽ ማለት ንጉስ ነው። ባል ማለት አይን ነው። ባል ማለት ጎና አጥንትሽ ነው። ለባል የፈለገ ለምን አስቀያሚ ቢሆንም መርጥሽ ከፈለግሽ ሰውየው ማስከበር አለብሽ፣ ማክበር አለብሽ። ባልሽን አንድ አስከብሪ፣ ሁለት አክብሪ። አንቺ ስታከብር ነው ሌላ ሰው የሚያከብረው። እሱ አንቺ እያቋሸሽሽ ችግር የለውም። እሱ አንቺ እንደፈለገ እያጎትት ዋጋው ያገኛል። ግን አንቺ አክብሪው። አንቺ አክብሪ፣ አክብሮ ስጪው። አንቺ ስታከብር ነው ሌሎቹ የሚያከብሩሽ። እባክሽ ተመለሽ ሩታ። ሁለተኛ ደግሞ ትላንትና ሲወጣ ሄዳሉ ብሎ ሲዝ ሻንጣ ይዘሻል። ዛሬ ደግሞ ሌላ ወንድ አምጥተሽ ቪዲዮ እየሰራሽ ነበረ። ሶስተኛ ደግሞ 4 ቀን ቀራ። ወዴት ነው የምትሄጂው? ካናዳ። ይሄ ካናዳ እስካሁን አልቆመም እንዴ? ካናዳ የሚባለው እስካሁን አልቆመም እንዴ? አሁንም ካናዳ ልትሄጂ? ወይ እቺ ካናዳ አፍርሳ ወይ ወደዚህ ወደ ኢትዮጵያ ትግባ፣ ወይ አንቺ ወይ ዘለሽ ወይ እዛ ሂጂ። ካናዳ ካናዳ የሚለው ቃላት ሩታ ላንተ መውነት ማን ነው ጽፎ የሰጠሽ? ማን ነው አይዲ የሰጠ? አይዲ የሰጡት እዚህ ላይፍ ላይ ተገብቶ ካናዳ ብሎ ሲያወሩ ስለሰማሽ ነው። እማ ተመለሽ። ካናዳ ብትሄጂ ያስገባሽ በሰላም ሂጂ፣ ግን በፍቅር በደስታ ብትሄጂ ይሻልሻል። ይሄ ማይሆን ቃላት መዘለል፣ ይሄ ከኛ የተረፈ ዝልየ ነው። ከኛ የተረፈ ዝልየ ነው። አያዋጣም። ተመለሽ ሩታ። ይሄ በኋላ ዋጋሽ ትከፍያለሽ። ዋጋ ያስከፍላል። ባልሽ ደብድቦ ሳይሆን ቤተሰብሽ ደብድቦ ሳይሆን የሰው አይን ዋጋው ያስከፍልሻል። በኋላ ተመለሽ ሩታ። ብትሄጂም ተመለሺ፣ ብትኖርም ተመለሺ። ትዳር እንደዚህ አይደለም። እልህ በእልህ ወጣሉ የምትይ ከሆነ ገደል ነው የምትገቢ። እልህ በእልህ ወጣሉ የምትይ ከሆነ ገደል ውስጥ ነው የምትገቢ። እሳት ውስጥ ነው የምትገቢ። ጋነም ነው የምትገቢ። ተመለሺ። እንደ ኢትነትሽ ሊመክርሽ ከአሁን በፊት በጣም ነው የምናገርሽ፣ ግን አሁን ትቻለሁ። ግን ተመለሺ ሩታ ተመለሺ። ይሄ በኋላ ዋጋው ታስከፍያለሽ። ወለ ጸግሽ ሆነ ወለ ዳንም ሆነ ወለ ማንም ሆነ ዞር ብሎ አያዩሽም። ስትወርቂ የሚያነሳሽ አንድ ባልሽ ቤተሰቦችሽ ነው። ከዛ ውጭ ማንም አያነሳሽም።
ይሄ አሁን ወደ ላይ የሚለው ሰውነትሽ ነገ ትል ነው የሚሆነው። ተመለሽ ሩታ፣ ተመለሽ ሩታ። ይሄ አያስከድሽም፣ ይሄ አያስከድሽም። ሴት ልጅ ነሽ። እንደ ሴትነት ቀምስ ለብሰሽ ጎንበስ በይ። አጥፍቼ ብለሽ ይቅርታ ጠይቂ ህዝብን። አጥፍቼ ብለሽ ይቅርታ ጠይቂው ህዝብ ጎንበስ ብለሽ። እባክሽ ልጅ ተመለሽ።